ምን እያለች ነው? ሰው ናችሁ ተብሎ ክብር ሲሰጣችሁ ክብር የሌላችሁ ምንድን ይባላል? የአህያ ስጋ ምን ላይ ሲያስቀምጥ ምንድነው? የአህያ ስጋ አመድ ላይ ሲያስቀምጥ ተንደባሎ ከመሬት ይወድቃል አለ። ዘራ ቢሆና ሲቀመጥ ጨረሰችን ቤት ይላሉ። ሙዚቃ ብቻዋን ቀረች። እናንተ ባንዳር ነው እንደዚህ ሆነ። የት አባታችሁ ታውቃታላችሁ? ወልደ የተጣሉ እንዳንቺ ወልደ የተጣሉ እናታቸውን የበሉ መሰለሽ እንዴ? ወልደሽ የተጣልሽ እናትሽን የደፋሽ ገፊ እንዳንቺ እኮ በነጠላ ተጠቅልሎ እኮ አይደለም ልጆቻችን የተጣሉ። ይሁን የማይረባ ቦታ ላይ ናቸው ያሉት። የማይረባ ቦታ ላይ ደዛ ጨወከት ማንም ሰው ይጫወታል። ተጫወቱ። ማንም ምን አባታችሁ ልታደርጉ ነው? ኒጋምት ይሄ ተደዛ እከካ ቆማጣ ሄደ ጨደዛ ሄደዛ። እኔ በጣም የምጸየፋችሁ መድኃኒዓለምን ታቆ ዩ ፎርጌት ሚ። እኔ በጣም የመጨረሻ ነው የምጸየፋችሁ። እኔ ለጨዋው እንጂ ለባለጌው ነው ቦታ የለኝም። እከካሞች ቆማጣ ሁላ ሄዱ። ደንቆሮ እንደ ሀገር የምትገሉን እናንተ ናችሁ። እዚህ ገና እናንተን እግዚአብሔር ምስክሬ ነው። በጣም ነው የምትጸየፋችሁ። እኔ ደንቆሮ አልወድም። እኔ ማይብ ደንቆሮ ነው የሚመቸኝ። ከዛ ላይ ደግሞ እዚህ ቤት እንዳትመጡ ሂደዛ ከገንዳ ጋር በምን ትጣላለህ? ምን ማለት ምን ብዬ ልጣላት? ጃፒ ኑሮዋ ደቀቀን የሆነ ኑሮ ነው። ከሶሻል ሚዲያው ተተፍታ ይጠጣለች። በምን ልስደባት? ጃፒ ተዘንጣለሁ በምትልበት ዘመን ላይ ልጅ ጠባቂ አድርጓት ፋኒ የማትፈልገውን አያትነት በእልህ ተቀበለች። ሳሚ ዘና ትንልሻለች። አዲስ አበባ እንደ ውሻ ቁጭ ብላ ልጅ ትጠብቃለች። ወይ እናቴ ተሞልከን መጣን ይላል። ትልልቅ ሰው ጀዋር ላይ ናት። ጀዋር ላይ ገብታለች። ከቤታ ተነስታ ጀዋር ማንበር። አንቺ ግን ጦሮቹሽ ከባድ ናቸው። ሄዶ 666 ይሏታል። መውታ ጨረሰቻቸው እኮ በቦልካ ጨረሰቻቸው። ናይ ጂጂ ቢቀርባትስ ምንድነው ግን በቀደም የጀርመኑ ቀበጥ እየሰከረ ያመጣውን ገንዘብ ላይ አንተማ እናቴ ኧረ እየሰከረ አላልኩ እየተዝናና ነው። ስማት አጥማ ስንት አላል እንደ ጠጥቶ ማይሰጣ ስማ። ትናንትና እኮ ስትጨቃጨቁ አንተና አንድ 3 እኮ እንትን አስቀጣን ነበረ። ግን ስትጨቃጨቁ ማለት ነው ጨንቆኝ ወጣው። እኔ እኮ እየጻፍኩልህ ነበር። ተጣላችኋል። ከዛ ከላይ ወጣች ነው ተመልሳ ገባች እኮ። ተጣላን፣ ተቆራርጠናል። የእውነት አይ እባክህ ዛሬ ማታ ትገባላችሁ። አራንጋኔ ሌላ ቀስ ከዛ ብቻ ነው ተመልሼ ሳይክ የለም። ከዛ እሷ ደግሞ ተመልሼ ሳይክ ገባኝ አሁን ገና የሚዘፈን ከፍታለች። ወይኔ ሳይቀጡ ራምቤ ዝም ብዬ ወጣ። ዛሬ ግቡ በቃ ጃፒ ፋሚሊ ጋር ነው ያለሁት። ኦኬ እንጂ ትገቡ ነበረ። ለዛ እኮ ነው እኔ ቀስ ብዬ የማወራው። ግን እኚህን ቁሌታ ማሮጊት ትንሽ አስደነገጥናቸው፣ አርፈዋል። በቃ ቤታ የሚለውን ስም ቀይረዋል። እኔ ደግሞ ማንን ነው የምትለው ብዬ ስማ፣ ሴትዮዋ እስኪ ክፈታት ድምጿን። ምን እያለች ነው? እኔ እኮ ትዕግስት የለኝም እሷን ማዳመጥ። እንዳይጮህ እኮ ነው። ቆይ ልክፈታት። ይነዝረኛል እኮ ሳዳምጣት። እሺ ፋኒ አጫዋች አስቀመጠላ
እንዲህ መጨረሻው አቃጣሪ ይሁን። ኢየሱስ መስኪ ክፈታት። ምን እያለች ነው? እንትን ብሉቱዝ ላይ እኮ ልጇን አትመክርም። አንዴ እኔ አንዴ ያችኛዋን አንዴ ጃኒ አንዴ ዘለብንን ከምትመክር ስለ ግርድና እያወራች ነው። አረብ ሀገር ያሉትን እየተሳደበች ነው። ደግሞ እዛም ገባች። ምን እያለች ነው? ሰው ናችሁ ተብሎ ክብር ሲሰጣችሁ ክብር የሌላችሁ ምንድን ነው? የአህያ ስጋ ምን ላይ ሲያስቀምጥ ምንድነው? የአህያ ስጋ አመድ ላይ ሲያስቀምጥ ተንደባሎ ከመሬት ይወድቃል አለ። ዘራ ቢሆና ሲቀመጥ ጨረሰችን ቤት ይላል። ሙዚቃ ብቻዋን ቀረች። አማራንን ብለው እዚህ በየቲክቶክ ላይ የሚንዘላዘል ዘልዛ ያለ የሻርክ ትራፊ ያለች ነው። ስማ ሚንዘላዘል አማራ ትላለ ልጇን ትራቁቷ ምትወጣ እኔ ቁንጠት ግራ ገባኝ። ለሚሞተው ሰው ንግስታችን ብላችሁ እትዬ ጂጄ ልጆትን ይጠብቁ፣ አርፈው አያት ኖት ይከበሩ። 67% በሽተኛ በላ። እስኪ አንድ ጊዜ ሁላችሁም 67% በሏል። ጃፒ እግዚአብሔር የምሬን እኮ ነው የምልሽ። ጃፒ ጆኒ ዝልዝል እንዴ ምንድን ነው የሚጠለጠለው? ይህንን በፈረሰ ስጋ ይዛ ሰውን ቁስሎ ድላለች እኮ ጌታ እንጂ አንቺ ከውስጥ እኮ የሆነ ነገር ወጥቶ ብቻውን የሚይዘዋል። ምንድነው ሰውነቷ እንዴት ተተፈጠፈው? ይህ ሰው ቤት መልከስከስ ትላለች። አሁን ከማህበረሰብ ጋር ጀመረች ጸብ። 67% ይሏታል። ወይ ጂጂ ምን እያለች ነው? ጃፒ ጃፒ ድምፅ ልስ ያላችሁት እዚህ ቲክቶክ ላይ የምትኖሩት ቲክቶክ ላይ የምትሞቱት ቲክቶክ ላይ ስራ የላችሁ ማለት በቃ እንደ አንቺ ምን ስራ አለሽ? ቅሌታ ማለት 67% ምንድን ነው? እኔ ጎንደር ሄደን ካላችሁ ቅጥል ብላለች እኮ ጃፒ። እኔ ለመጀመሪያ ስማ በኦሮሞ ታገልኩ ብላ ሀጂ ያሸነፋል። ግን በቃኝ እኮ መድኃኒዓለም ስማ ጃፒ። እኔ እኮ ሞት ነው ማርያምን። ኧረ መውታት ቆይ ጃፒ ማርያምን። ይሄ እኮ ሞት ነው። ለኦሮሞ ታገልኩኝ ብላ ማለት ነው። በኢየሱስ ክርስቶስ ምንድን ነው? ላጥፎ ነሷን እንያት። ቆይ ኮሜንታት ፍትር እንያት። ደግሞ ሰውን ቁስላም እያለ ትሳደባለች። አንቲ ምን ብሽን ፍላ እንበለው ምስም እናወጣለን። ቤቱ ማረን ነው ማለት ያለብን። ይቅር በለን። ጣፊያ የሆነ ሰውነት ይዛ እንዲህ ተተብትባ ስኳሩ የተራገፈ ጆንያ ትፈታችኋለች። ጋይስ 500 ሺህ ፎሎ ስለምትፈልግ ስኳሩ የተራገፈ ጆንያ እኮ ነው ይመስላል። ጌታ ምስክሬን ሆዴን አመመኝ። ላልታደድ ግን ጃፒ ማንክ ያላት አንቺ ነው። እኔ እኮ ምንም አላረኳትም እኮ። ምን ሆና ነው? በቃ ዝም ብላ ትሰደባለች። ከ6 ወር በኋላ ትንበያለች። እስኪ ከ6 ወር በኋላ ትሞታለች አለች እንዴ?
እሷና ጃኒ ከ6 ወር በኋላ ያሳየኛል ሽማቁ ነገር አላለች። የሚያሳያት ስማ ጭርር ብላለች እኮ እሷ። አሁን እዚህ ጋር ያለነውን እያየች ስለሆነ እጇ እንደ በቃ አደረገችው በፀጉር ሲጠለጠል ዋይ 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 ይላል ጃፒው። እንደዚህ አይደል የምናሳብድሽ? ኧረ በስመ አብ። እኔ ማርያም በሷ ግን የሚናደዳለ። ግን ጌታ ምስክሬን አባትሽን ስለነካች እንጂ እኔ እኮ አያገባኝም ነበር። ግን አባትሽ ምን አረገ እንዴ? ምንም እኮ አላረጋትም እኮ ጃፒ። ጌታ ፋዘርሽ ፏ ብሎ የሚኖር ሰው ነው፣ የተከበረ ነው። ምን አረገ እንዴ? ረገጠችው እኮ ቅድም። አንቺን ትስደብሽ ትሰድቢያታለሽ። ምንም አያገባንም። ቤተሰብ ጋር ግን መሄድ ይደብራል። ገባሽ? ረች ዝም በላት። ቺዛ ጎል ቂንጥር ጠንጠልጠላል። አባቷ ታመጣለች። ሳይሞቅ ፈላ አሮጊት የቀዘቀዘባት ዛጎል አስባችሁታል? ጠለጠለ ነው። ምን ልበላት ጃፒ? እንዲህ በቃ ይበቃል። እንዲበቃ የሚገባው ነገር ጥንስስ ያሉ አሮጊቶች ከእኚህ ሴትዮ ጋር ገብረ ስጋ ግንኙነት ማድረግ ይፈጣሉ። ወይ ኧረ ያረጉት እንዳይቀየሙ በስተት ካለው እንደው ትጣላ ወይ እናቴ። ጃፒ በቃ ጠረዲያ እስማ ወደ መንፈስ ቅዱስ አንተ አንተ ጫታሙ ይወንተ ከካ ለአንተ ጊፍት ሰጣለች ሴትዮ። ሂድና ሞቅ ሞቅ አርግላ ጊፍት ስጣት። እምቢ አላረጅ መረብ እዛ በጣም የምታስጠላው እኮ ማርያምን። ግን መደበር ያችላታ ጃፒ። አሁን በሲሪየስ ብትጣላት አለች። ተዝናናው እኮ ተዝናናው። ጠዋት የእሱን ጉዳይ ተዉት፣ የእሱን ጉዳይ እኔ ጨርሰዋለሁ። በዚህ በህግ ተይዟል ትልልሻለች። እዛ ስማ በመመላለስ አስጪ እንዳያረጓት። እንትና ኪዊን ሀሚታ የምትባለው ታውቂያታለሽ? እሷ ጋር ሄጄ ኮፍያ ስሰጣት ጃፒዬ ትላለች። ጂጂጃ ከጃፒ ጋር ጸብናችሁ ትላታለች። የእሱን ጉዳይ ተይው በህግ ተይዟል ትላለች። ዛጎል ጥልጥል ያለ ነው። ዛጎል አታውቁም? እንደ ጋይስ ምን እንደሆነ ሰርች አድርጋችሁ ሄዱ። የተንጠለጠለ ነው ዛጎል እና 4 ኪሎ አሉ። የዛጎሉን ቆርጣችሁ ለማለት አሁንም እየተናገረች ነው፣ እያወራች ነው። ግን ስለኛ አይደለም። ጫታሙ ምን ነበር እንትን ሴትዮዋን ሄደህ አሮጊቷን አብርድላት እንዴ! ገንዘቧን ቅመቅመቅ ከዚህ ሰውዬ ጋር ልቀመጥ ለምነው አቋረጥኩት። የንፍጣም ልጅ አንተ የገረድ ልጅ ወደ ጃፒ አልተመቸውም። ውጣ ሂድ ውጣ። ስማ ውራጅ ቤት ስትቀባክ ትውላለች። እዚህ መጠቅ ስማ ጃፒ፣ ይሄ ግን ጫታሙ ግን ተንከሲስ ነው። የጂጂን ገንዘብ ልቅም አድርጎ በልቶ ህፃናቱን ነው ጉሮሮ የዘጋው። አሁን ቁጭ አርጓኑ አይኑ መጨዋጡ ይመጣል። ኧረ ለሴትዮዋ ደረሰላት። ሊያማት እኮ ነው ከኛ ጋር ሆኖ ሂድና በሆኑን ነገር ጣልጣል አድርግላት። ቀደም እያየሁሽ ነበረ እኮ ወንበሩን ምኑን ሁሉን ነገር ያልፈረሰ ነገር የለም። ሊጥ በእንቁላል ስትቀቢው ነው የደረስኩት። መጫወቻ አድርጌው ነበር። አሁን ነው አትችሏትም። በቃ ጊዜው የእሷ ነው። አሁን ሆዴ ላይ ገብታለች መሰለኝ። ቆንጆ ጋር ግን ሴትዮዋን ጀዋር ላይ ነበረች። ሆዴ ላይ ሳገባ ቀርም ኤችአይቪ ኤድስ ላይ ገብታለች። እሺ ለምን በዛችሁ? ምን ያገኙት ነገር አለ?
HIV እያሏት እኮ ነው። እሱን በህግ ጠይቃችኋለሁ ታስረዱኛላችሁ ትላለች አለች። እሺ አንዱ ደግሞ ጃፒ ሴታ ሴቱ እያለቀለቀ ነው ይላል። እዛ ሄዱ አውቆ ነው እዚህ ጋር ስለ እንትን ስለሚለው አስማ በዛ ስለምታየው ስለሚያውቅ ነው አውቆ ጽፉት ለሚራቡ ሀገራችሁ መውጫ መግቢያ አጣን ለምትሉት እንደምታወሩት እንግዲህ የአማራ ህዝብ እየሞተ ነው። ህዝቡ ግን የት ነው ያለው? የአማራ ህዝብ እየሞተ ነው። ወራሩ እንዴ ህዝቡ ሲሞትማ ሻምፓኝ ከፍታ ደንሰ ይል እንዴ ምንድነው ደግሞ ድምጽ እየሆነች ነው? ምነው ለህዝቡ አዝናለት ነው እንዴ? ያንን ህዝብ የማታውቀውን እንግሊዝኛ ደግሞ ትቀላቅላለች። እኔና ጅማ እንሻልም እንዴ በዚህ እንግሊዝኛ ጃፒ ቤቱን አይግን በቃ ቢቀርባትስ? አሁን እኮ በቃ ታውቃለህ የሆነ ትልቅ መጽሐፍ ይዛ እያነበበች ምናምን ለሀገራ ምናምን መጸለይ የነበረባት ጊዜ እኮ ነው። በዚህ ሰዓት ተስተዳደባች። ሙቀት ነው እዚህ ሀገር ሙቀት ነው። ልጆቹን በጠዋት ተነስታ አይስክሬም ማስላስ፣ ዋና መውሰድ እንደዚህ ነው እኮ የሚያደርጉት እዚህ ሀገር ያሉ ሰዎች። ባብላትም መቤቴ ህፃናቶች እኮ ልክ እንደሷ በቃ ድብርት ውስጥ አንዳንድ ታብሌት ትሰጣቸዋለች። በቃ ቁጭ ብሎ እሱ ሲሆን ከእሷ ጋር ራሱ ጤነኛ ናቸው ብሎ ማስቀመጡ ራሱ ፋኒ ግን ይመቸው። ፋኒ ማቀለርኩባት ይቺን አሮጊት ይድልሻል ዘላ ያለ ጭራሽ ፓርቲ ያዘጋጅልሻል። ኢንተርቴንመንት ፈጥሮ እዚህ እሷ ራስ ይዞ ይመቸው። ደግሞ በአፕል ከልጆቹ ጋር ትጣላለች። አንቺ ሀዩ ገጠሯ ምቲ መውጧት እታክ የአንቺን ገጠር እየሰደበችልሽ ነበር እኮ ኮተታ። ደግሞ እዚህ መተሻፍሸት ትከፍቻለሽ። ዘመዶቻችን ሲሞቱ ሻምፓኝ ከፍታ የደነሰች ልጅ ለእሱ አሁን አለቅልቃችሁ ነው ግሞች። እኔን እሱ ናቸው ደግሞ እነዚህ የኔ ጋ የተጣሉት ናቸው። ኮንቴንት በያቸው ባክዝ ብሎ ናቸው የተራ ሰዎች ናቸው። ኤኒዌይ ሳራ በቃት ይህ ራሱ ሁሉ ጊዜ መስጠታችን ጃፒ መድኃኒዓለምን አይ ልሳቅ ብዬ ነው እንጂ እየሳቅሽ ስለሆነ እኔ ፈታ አልኩኝ። በስመ አብ ማርያምን ራሴን አመመኝ። አንተ እዚህ ያስካካውበት አትገባም እና ዛሬ ላይ ኧረ እኔ ፋሚሊ ጋር ነኝ ያለሁት። እኛማ ልጆቻችንን እያስተማርን እንደናንተ እዚህ ጋር ይኸውላችሁ ልንገራችሁ፣ ጨዋ ቤተሰብ ያለው ልጁን ያስተምራል። ትምህርቱን ሲጨርስ ደግሞ መጥቶ እዚህ ጋር ቢዝነሱን ይሰራል። ይዋቸው የጨዋ ልጆችን ዝም ብላችሁ ውስጥ ኤልሻዳይ ናቸው። ይዋት እቺ ሌሎቹን እቺ እንኳን ተዋት። እሷማ የእናንተ ቤት ይሆናለች። ሌሎቹ ሴቶቹን ሄለንን ይዋት እስኪ። ወይ ሄለን ጌጡ እዚህ መጣ ብሯን ትሰራለች። ከዛ በኋላ የለችው አለች እንጂ ህዝቡን ይዛ ገደል የምትገባ ወይ ለራሷ ማተው ወይ ለሰው ማተው ሆዲያት ህልም ነው የሚታዩ። ህልም ነው የሚሆንብሽ። ህልም ኧረ ካሉም አይቆጠሩ። የኔ ልጅማ ይኸውልሽ ነርሲንጓን ጨርሳ ዝንጥ ብላ ወልዳ የሁለት ቤት ባለቤት ሆና የሁለት ሱቅ ባለቤት ሆና አሁን ደግሞ የት ሀገር ላይ ምን ልንሰራ እንደሆነ ገና እናሳይሻለን። አንቺ ግማታ እንዳንቺ ልውለድ አልውለድ እያለች እኮ ከውሻና ከምን ጋራ ተፋትጋ አይደለም፣ ወይንም ነው ክትባት ቀድሟት አይደለም። እከካሞች የእግራችንን እጣቢም አታክሉም ብትጨፈለቁ እናንተ በስባሳዎች፣ ቆማጣዎች፣ የጭንቅላት ቆማጣ፣ ያ ያስተሳሰብ ቆማጣ፣ የኢንተርኔት ሸርሙጣ ሆናችሁ እዚህ ላይ ቁጭ ብላችሁ ኢንተርኔት ላይ ብቻ ቁጭ ብላችሁ አካሌ ገብታች ውር ልክ እንደ ዝንቦች የማትገቡበት የለ፣ የማትሄዱበት የማታቦኩት የለ። ከዛ ትመጡና ደግሞ ገደሉን የኢትዮጵያ መንግስት ገደለ ሲባል ደግሞ ሹክክ ወይ አይምሯችሁ ተነክቷል። የላችሁም። መቼ አሰባችሁት? መቼ አሰባችሁት? እከካ ደንቆሮ የምታውቁት እዚህ ቂጥ ገልብጦ እንትን ማለት እንጂ ምን ታውቃላችሁ? የት አባታችሁ የምታውቁት?
አባታችሁ የምታውቁት እከካ ደንቆሮ ቅማላችሁን አራግፉ። ሂዱና መጀመሪያ እኔ ላይ አይደለም። እኔ ጂጂ አከብርሻለሁ። አልከበር ካልሽ ግን አራባችኋለሁ። እንዳትረሱት። ኦኬ እንዳትረሱ። ማህተብ ነው እንዲፈርም የላችሁ ሜዳው ማህተባችሁ እከካ እንደናንተ ያለው ነገ ጭራሽ ልንገራችሁ አይደለ? ከክልላችሁ ራሱ ላትነቃነቁ ትችላችሁ። ድንቁርናችሁ ማለት ነው። በዚህ ሁኔታችሁ ማንም የትም ቦታ ላይ አይደለም። ልንገራችሁ መስሪያ ቤት ተወዳድሮ ከሌላው ብሔር ጋር አይደለም። ከዛ እንዴት ላላችሁ በዘር ነው። ኖ በዘር አይደለም። እየሞታችሁ ነው። ከዛ እንዲያረጉን እንደዚህ ያረጉን ምንም ጥያቄ የለም። የምናያችሁ እዚህ የማንም ከብት እረኛ ሆናችሁ የኢንተርኔት ከብት እረኛ ሆናችሁ ነው የምናያችሁ። ልጆቼ ታፕ ኮፒ ሊንክ አሩ የኢንተርኔት የከብት እረኛ ሆነን ነው የምናያችሁ። የምትከተሉትን አታውቁ፣ የሚጠቅማችሁን አታውቁ። ደግሞ እኮ አታፍርም እኮ እንደ ኢትዮጵያ አንድ ነው። ማን አባሽ ነው እንደ ኢትዮጵያ እንዳንቺ ያለው ከብት ጋር አንቺ ወደሽ ለከበትሽ ህይወትሽ ላይ ላልሰራሽው ላልተማርሽው እንዳቅምሽ ላልሆንሽው እኔ በለፋውበት ህይወት ላይ አንድ እንድንድነው ትፈልጊያለሽ? እዛው በስብሽ አንቺ ነው የሚልሽ። ማንም ከእናንተ ሲፈልግ ለምን ስትቀጠቀጭ ሁሉም ዞር ብሎ ያያሽ። ማንም አያችሁ። እንዲህ በቀላል አይደለም ማንም ሰው እዚህ ጋር የደረሰው። ይህንን ጠንቅቃችሁ ወቁት። በጣም ብዙ መስዋዕት የከፈሉ ብዙ በእውቀታቸው በትምህርታቸው በጉልበታቸው መስዋዕት ነው የከፈሉት እዚህ ጋር ለመድረስ። ከዛ አንተ እዚህ ተዝናና፣ አረቄህን ያዝ፣ ጠጣ። ከዛ በኋላ ከአንዱ ቤት ወደ አንዱ ቤት ትውልዳችሁን ቅጡት። ይሄ የበሰበሰው ይሄ ወረኛው የቲክቶክ ይሄ ማንም እንትን የሚለውን ሶሻል ሚዲያ ላይ የተኛውን ትውልዳችሁን አንቁት። እናንተ አንቁት። ለነገሩ ምን በእናንተ እንትን የሚነቃ በጣም ሄዳችኋል፣ ሞታችኋል። እናንተ እኮ ለአማራ ምሁር ራሱ ስራ ናችሁ፣ ገና በጣም ስራ ናችሁ። ወዶ እኮ አይደለም። በዚህ በኩል በሸዋ ተከበበ፣ በሸዋ ፈረሰ፣ መሬና ማሩ ተጣሉ፣ አከሌና አከሌ እንዲሆኑ እንደዚህ ተለያዩ። እንደዚህ አይደለም። 4 ኪሎ እንትንን አታልፍም። ይሄ ምንድነው የሚባለው? ምንድነው ወደ ኢትዮጵያ ወደ ፊንፊኔ ልትመጡ ስትሉ ያለው መንገድ እሱን እንኳን ማለፍ አትችሉ። አይደለም ተውት። እዛው ፋሲለደስ ያለው ምንድነው የሚባለው ቤተ መንግስት አትገቡ። አትገቡ። እርስ በራሳችሁ ተያይዛችሁ ነው የምታልቁት። እርስ በራሳችሁ። ይሄ ድንቁርናችሁ ማለት ነው። ሰው እንደዚህ ማይ ቢሆን እኛ የቀድሞ እንትን ነን፣ እኛ እንደዚህ ነን። ምንድነው አሁን የነካችሁ? እስቲ ነገር ምንድነው አሁን የቀድሞ የነበራችሁት? ምን ሆናችሁን? መማሩም ላይ ትውልዱን መቀየሩ ላይ ምን ነካችሁ? እስቲ ንገሩ። ምንድነው የሆናችሁት? ሲጋራ ማጨሱ፣ ቢራ ይዞ መንጎላጀጁ ከአንዱ ወደ ይሄ ነው በቃ። ከዛ እየመጣን ነው። የቱ ጋር ነው የምትመጡት? መታችሁስ እንዴት ብላችሁ ነው ይሄንን ከእናንተ የቀደመውን ህዝብ እንዴት ልትመሩት ነው? ይሄ እኮ ጥያቄም እኮ ነው። እንዴት ብላችሁ ነው እንደ ሰው የምትቆጠሩት? እዚሁ ነው ያላችሁት። እዚሁ ከብቶቹ ነው አልገጥም። ደክሞኛል፣ አከን ይተኛለሁ። ያ እንኳን የሞተ ሙጃ ምን እኔ አልገጥምም። ማሚኮ ደክሞኛል። ሴትዮ ገጥመሻል፣ ግጠሜ እያልኩሽ ነው። ይሄን ወንበር መብላት ፈልጋለሁ። እኔ ቀልቤ የወደደው ይሄ ወንበር
ቀን ስራ እንስራ አላልኩሽም እኮ ጌም እንጫወት እንግጠም ነው እኮ እያልኩሽ ያለው ሴትዮ። አሁን አልጫወትም ነገር ፈራች። ህዝብ ሁሉን አስፈራው እኮ ነው። አይ ጀግና ምድር ሰማይ ነገር ነው የምታስፈራውና አስፈራያች ፈሪ ከካምን አስፈራት። የኔን ስም ስትሰማ ግን አንተ እንዴት ነው የሚያረጋት ይቻላል? እናቱ አሁን ሌላ ሰውን አትናገሪ። ገጥመሻል? ግጠም። አልገጥምም። ምን ያልገጥምም? ጉጣልኝ። አልገጥምም። እየቀጠቀጥኩ ነው፣ እየረገጥኩ ነው። ልቀቀኝ። አሁን ወደ እርግጫ ገብቻለሁ ነው ራስ ሄድበት። እናቴ እርግጫ ምን ያደርጋል? እርግጫ ዶላር አይሆንም። ጌም እኮ ዶላር ነው። አንዳንዴ እቺ ከብት እቺ ብስብስ ልጆቼን ትሰድባለች እንዴ? እዛ እቺ ግማታ አየሽ፣ ከፈራሽ በቃ ለአንተ ጊፍት ጠውክኝ። አሁን እኔ ከዛ የበለጠ እኮ እሰጣለሁ። ይሄኛው ኮይኑ እዚህ ውስጥ ስላለኝ ነው የሰጠ። እቺ የበሰበሰች ግማታም ቅማላ እቺ ቆዝላ ማህያ እንዳንቺ በ30 ዓመቴ ከእንትን ላይ መነሳት አቅቶኝ እኮ አይደለም። ሰርቼበት ሰርተንበት ነው፣ ወልደንበት አሳድገንበት ተሸካሽከንበት ነው። አንቺ አህያ ሀበሻ እንኳን የሚቀምስሽ አጥቶ እኮ ነው የማንም ባሪያ የሚጫወትብሽ። ብስብስ ጥንባታ የበሰበስሽ እግዚአብሔር ምስክሬ ነው። አሰዳሪ አንቺ ዲቃላ ምን አባቷ ታወራለች? በመድኃኒዓለም እከካ አባትሽ የትም ጥሎሽ እናትሽ ማሳደግ አቅቷት በአንቺ የተነሳ ራሷን አጥፍታ ደግሞ ከሰው ተቀላቅልሽ አሁን አንቺ አፋለኝ ብለሽ መተሽ እዚህ ጋር መሪ ነኝ፣ የጎንደር መሪ ነኝ። አፈራባሽ እንኳን ጎንደርን አይደለም አንቺ እግዚአብሔር ምስክሬ ነው ከግመል ሽንት ያላለሽ እከካ በአንቺ እንደውም ጎንደር መጠራቱን ያን እግዚአብሔር ምስክሬ ነው። የትኛው ጎንደር ነው? እኔ የማውቀው ጎንደሬ የድሮ ጎንደሬ እንደው በእንደዚች ያለሽ ኩታራ በእንደዚች ያለሽ መድረሻ ቢስ ብሎ እሷን አምናተኝ። ለነገሩ እናንተ ኧረ ሞታችኋል። እኔ የማውቀው አማራ የለም፣ ያ ጎንደሬውም የለም። የእውነት እኔ የማውቃቸው ጎንደሬዎችም የለም። የሆነ ስነ ልቦናቸው የሆነ ጠንካራ የሆኑ ጎንደሬዎች ይቺ ከብት ጎጃሚዎች እንኳን አባሯት ልክ አስገብተዋታል ብለው ጭራሽ በሷ የተነሳ ያንን ወርቋ አይተነውን ጠምደውት ይቺ እከካ እንዴት እኮ እንደሚንቋት ጎጃሚዎቹ ራሳቸው። ጎንደሬ ስለሆነች አይደለም የሚንቋት ወይ ምናምን ስለሆነች አይደለም። አማራ ልትሆናት እውነታቸውን እኮ ነው። ልትሆን አትችልም እኮ ነው ጎጃሚዎች የሚሉት እኮ እንዴት እኮ እንደሚጠየፏት ይችማ እንዴ ልትሆናት እውነታቸውን እኮ ነው። እቺ ከብት ደግሞ አታፍም። ኮራ ደራ ብላ እኮ ነው የምትጠራው እንትን ጎንደሬ ነኝ ብለሽ። ኧረ እንዳይሰሙሽ ጎንደሬዎች። እኔ የማውቃቸው የጥበብ ሰዎች እኔ መሀላቸውን ያደግኩትኝ አንቺ ግማታ እኔ እኮ ግራ ነው። እኔ የማውቀው ጎንደሬ፣ እኔ የማውቀው ጎጃሜ። እኔ ጎንደሬ ማለት ልንገርሻል መማር ናት። እኔ እንደውም ሰሞኑን በደንብ ሰዓት ትክክለኛ ጎንደሬ ማለት እንደ መማር ይሁን ልክ አለው። አንቺ እከካ አንቺ አፍሽ አንቺ ግመል፣ አንቺ የግመል ዘር ነው ያለብሽ። ግመል የሚለው አንቺ እግዚአብሔር ምስክሬ ነው። ቤታየው እንደው አታሰድቢያቸው። ግመል አንቺ ራስሽ የግመል ዘር ነው ያለብሽ። የምን አባሽ ጎንደሬ ነው? እከካ ቅማላ አደደብሽው እንጂ ጎንደሬ ነኝ ብለሽ ከክትባት የተረፈውን የአማራን ህዝብ አደደብሽላቸው እንጂ ተጨምረሽ። እኔ ልጆቼን ይሳኛል። እኔ ከስሙ እኔ እጠራላችኋለሁ። ልጥራላችሁ። እኔ ጎንደሬ መሀል ነው ያደግኩት። ጎንደሬ መሀል እንዴ! እኔ ክርስትና እናቴ ጎንደሬ ናት። ሰፈሬ አጥሬ እኔ ከአማራ መሀል ነው ያደግኩት። ይቺ ግማታም የበሰበሰች እንዴ! እንዴት ነው አንተ ጎንደሬ እንደነ ከጥረታቸው ከቁንጭናቸው ከስርዓታቸው ኩራታቸው እንዴ! ይቺ ምን አባቷ ልታረግ ነው? እኔ እንጃ። ግመል እንዴት ነው ሰው ከድሬዳዋ ተነስቶ ጎንደሬ ብሎ መጥቶ ይኸው ልጆቻችሁን አደደበችላችሁ። ይኸው ምድረ አማራ በሙሉ እዚህ ላይ ንግስታችን ነታችን አንቺ እዛ ሰባተኛ የቆሙልኝ የሸሌና የግመል ዘር ነሽ እንጂ ምን አባሽ እዛ ድሬዳዋ ያለ አንድ ናቸው። በቃ አንድ ቅዳሞች እቺ ጉቺ የምትባላለች አንድ ደግሞ ዝም ብላችሁ ያቸው ከዛ አካባቢ ከዚህ ከግመል ሰፈር የሚመጡ እንትን
በቃ አፋቸው በሙሉ እንደዚህ የተቀደደ እከካሞች። ጥንባታ እንዴት እኮ እንደምታስጠሉ ልጆቹን አደድባ እዚህ ጋር ታመጣችሁ አምጥታ ታስቀምጣችኋለች። ደድበው ታፕታፓሩ ደድበው ነፃ አማራ እንዲሆነ ቤታዬ ተናገሪ እስቲ ድምፅ ምን አባቷ ነው ድምፅ የምትሆነው? ስንት ምሁር የወጣበት ሀገር ላይ ስንት አርት ያለበት ሀገር ላይ ስንት ስርዓትና ስንት ክብረ እንደዚህ አይነት ሰው ሰብስባችሁ ነው እራሳችሁን እንደዚህ አሽቅጣችሁ ጥላችሁ። እቺ ባለጌ እቺ ቅዘና የማንም መጫወቻ እከካ ቁስሏን እያከከች እዚህ መለመኛ ያደረገቻችሁ አፈር ትብላ። ምን ከባህሬን መርፌች ከውሃት መርፌ የተረፈች ከግመል የተረፈች ናት እንጂ ከብት። እግዚአብሔር ምስክሬ ነው። ሌላ እንትን ብትጠር ይሻላል። ኧረ እንደው የፈለገ የፖለቲካ እንትናችን ይቺ ከብት ዝም ብላችሁ ብቻ ይኸው አንድ ብቻ የሆነ የአማራ ምሁር ይምጣና የሆነ ነገር ይበል። አንድ ሰው የለ ጆከር እንኳን ይጠየፍሻል እኮ አንቺ። እግዚአብሔር ምስክር እኔ ሁለታችሁን ጉዳይ አላውቅም፣ ግን እንዴት እንደሚጠየፉሽ እንዴት እኮ እንደሚስቁብሽ ከብቶች። ይህ በተለይ ከግመል ሰፈር የመጡት እኛ ጋር ካለው ግመል ከዛም ተቀላቅለው እዚህ ኦሮሚያ እዛ ድሬዳዋ ላይ ያደጉት ሲያስጠልቁ ክፍታፎች እነሱ ናቸው ሰውን ራሱ የሚያባሉት። ከዚህም ከዛም አድጎ መሀል የሆነ ማለት ነው። አንቺ ቆሰላ የቆሰልሽ ፕላንና እንትን ቢኖርሽማ ሁሉን ነገር በፕላን አድርገሽ ተምረሽ የኔ ትምህርትሽንም ተምረሽ እንደ ሰዎቹ አይ ትምህርት መማር አለብኝ፣ ይሄን መጨረስ አለብኝ፣ ይሄን ማድረግ አለብኝ። ስለዚህ ላይ ቀጥታ ለጀታ ራሳችሁን ያስደፈራችሁ ተራሳችሁ አለንታ ባንዳር ነው እንደዚህ ማለት የታባታችሁ ታውቃታላችሁ። ወልደ የተጣሉ እንዳንቺ ወልደ የተጣሉ እናታቸውን የበሉ መሰለሽ እንዴ? ወልደሽ የተጣልሽ እናትሽን የደፋሽ ገፊ እንዳንቺ እኮ በነጠላ ተጠቅልሎ እኮ አይደለም ልጆቻችን የተጣሉት። አንቺ ነሽ እኮ በነጠላ ተጠቅልለሽ ጸበል ቦታ ተጥለሽ የአባትሽ እህት ያገኘችሽ። የኔ ልጆች መሰለሽ እንዳንቺ ግማታም። አንቺ ድፍት በይ ስትፈልጊ፣ አንቺ ድብን በይ። እድሜ ለአማራ ቤተሰብ ለአማራ ጊፍተር በይ። አንቺ እኮ የማያልፍልሽ ሰው እኮ መሆንሽን እኮ የምታውቂው እኮ እዛ ተጣልሽ፣ አሁንም አሜሪካ አምጥቶ አባትሽ ጣልሽ። ይኸው ልመና ላይ ነሽ ያለሽ፣ ልመና ላይ በቃ። እዚህ ጋር የሆነ ነገር ካላገኘሽ በቃ ራስሽን ልታጠፊ ልታነቅ ነው። እንዲልሆን ነው ቀናሽ አሉኝ አስለቀሱኝ እንዲያሉኝ እያልሽ ብዩ ይሄንን ህዝብ። ግን ይሄ ገንዘብ አንቺ አትበይው። በዚህ ሁኔታሽ የሚበላው የአመዳም ባሪያ ነው፣ ጨው የላሰ አህያ የሚመስል። አንቺ እንደሆነ ሜጃሽ ቅርብ ቀን አፈር ቢያፈር ያስበላሽ። እከካም ዘር አንቺ የግመል ዘር ጥንባታም ቁስላ ዘላለም አለምሽ ስትቀደጂ ስትሰፊ ነፍስሽ አልወጣ ያለ በስባሳ ታሪክሽን እኮ እዚህ እኛ እኮ ስንት ነገር አለ። እከካ እድሜ ልክሽን በሙሉ ስትቀጂ ስታስወርጂ ስታስበጥሽ ባለጌ ስድ ይሁንች እንደማትረባ እከካ ደግሞ አፋልኝ ብለሽ ታወሪያለሽ። በስባሳ ቆማጣ አንቺ የግመል ዘር በስባሳ። የኔን ዘር እኮ አይደለም እየጎዳሽ ያለሽ፣ ሀብሎ እጁን ዘርግቶ የተቀበለሽ ነው እንጂ እኮ እኔን አይደለም እየነካሽ ያለ። ትውልዱን በሙሉ አደንቆረሽ እዚህ ይህንን ሰርች ያልፍልኛል ወይንም እንደሚሆን ነገር አለ ብሎ የወጣው በሙሉ ይሄ መዳምን ኢንተርኔት ወይ የሆነ ኢንተርኔት የቀመዘና አረጋታ እከካ ከዛ ደግሞ አታፍርም። ወዳጅ አርግሻለሁ
የሰውየው እንትን ነው ሆድሽ ውስጥ የተጠራቀመው። ይናፍቅሻል፣ ቤታዩ ማርገዝ ይናፍቅሻል። ቡዳ አንቺ በስነ ስርዓቱ መቼ አድርገሽ ነው እከክ እየለመንኩ ያሳደግኩ መሰለሽ እንዴ ልጆቼ እንዳንቺ እከካ እንጂ ደንቆሮ ልጅ ደሞ አባቴ ደግሞ አስተማሪ ነው ያለሽ። እሱ ምን ያስተምራል? እኔ የትምህርት ቤት ዘበኛ ሆኖ ነው እከካ። አንቺ ቁስላም የቆሰልሽ ከብት ደንቆሮ መሀይም ያቸው እኮ ካናዳ ያለችው ፊፊ ቂጧን ገልባ ገንዘብ አመጣች ምናለች። ትምህርቷን ነው የምትማረው። ሌላም ትምህርታቸውን ነው የሚማሩት። የሆነ ነገር በህይወታቸው የሆነ ለውጥ ይፈልጋል። እማትለወጪ ቁስላ ምን እንዳንቺ አይቻላል። እማትረቢ የሆነ ነገር ብቻ ሲመጣ እንዴ እንደዚህ አድርጋኝ ቀናተኛ ቅናት እንደዚህ ባናትሽ የሚወጣ ፓምፐርስ አድርጌ ቁጭ ምን መሰለሽ እንዴ ነው ጂጂ በ48 ዓመቴ ፓምፐርስ አድርገሽ ቁጭ የምትይው ሽንታ ነሽ። ቤታዩ በስባሳ ጸበሉ ሰዱኝ የሆነ ነገር ስራዋ በሙሉ ግን እንዲሁ ዝም ብላችሁ ስታስቡት ወይ አብደሽ ለይቶልሽ በሰንሰለት እግርሽን አልታሰርሽ ትመጣና እንዴት ትላለች። እንደው ውዶቼ በጣም አዋዋሏ ራሱ በቃ እኔ በጣም የምጠላው ነገር በቃ ትውልድን የሚያበላሽ ትመጣና እንደው ስለ ሟርት እንደው ግን ልንገራችሁ እንደው ውስጥ ያሳስበው የሆነ ነገር ያደረጉብኝ ይመስለኛል። አንቺ ግመላ የግመል ሽንት እንስሳ ላይ ምን ይደረጋል? እንዲሁ አባትሽና እናትሽን ሲደክላት የተስተካከለ ልጅ ሆነሽ ስላልወጣሽ ነው። ትክክለኛ ሽል ሆነሽ አልወጣሽም። ዛትስ ዋይ የሆነ ነገር ይጎልሻል። ገብቶሻል? በቃ አስተሳሰብሽ በሙሉ በቃ እንደው ሟርት አድርገ ኖ የቆማጣ ዘር ቆማጣ የአባትሽ ሸንካላ አንቺ ሸንካላ አንቺ ራስሽ ለዚህ እኮ ነው ይወደድ ሰው ሲዘፈን አይተሻል። ሰው አንቺ ዝም ብለሽ ይሄ ቤተሰብ አንተን መካሪ የሌለው ይሄ እሽትረስ የያዘው ዲያስፖራ አለ አይደለ? እንደ አማራ እንዲሆን አብይ እንዲያደርገው ሄዶ አይታገልና ልክ አንቺ አማራ ብላ በክፉ ጊዜ ተናግራለን አለችና እና ምን አመጣች? ቀነሰ ዱረኑ የአማራ እናት እንባዋ ተጠረገ። ምንድን ነው እስቲ ቆይ ለየትኛው ፋኖ ምንም የትኛው ፋኖ ሆና ወርዳለች? ለውጥ አየህ አንተ በሷ ታዲያ ለምን አልቀጠለችበትም? አንተ ገንገበቴ የአሜሪካን የተቀመጠ ደግሞ የአማራ ደንቆሮ አለ እዛ ቁጭ ብሎ በሷ ትግል የሚለወጥና የአማራ ህዝብ እንትን የሚያደርግ ይመስል እናድርጋለን ነበር እነዚህ ሆኖልን ነበር እና ምን መጣ? ተለወጠ? ጦርነቱ ቀነሰ? ከሷ እኮ ከፋም ለማም እኮ አንድ ተጋሩ እኮ ለቪክቶሪያ ስምንት እኮ ጭንቅላቱን ጆሮውን ይዘውት እኮ አቅርቦታል እኮ ኢትዮጵያ መንግስት። እናንተ ምን አደረጋችሁ? ያደረጋችሁት ነገር አለ? ማንን ይዛችሁ እንደዚህ ያለችው ደንቆሮን ይዛችሁ? አንድ የአማራን ታጋይ ግን መጥቶ የሆነ ነገር ሲያወራ ግን ልትቀጠቅጡት፣ ልትሰድቡት፣ ልታዋርዱት እስ ማለት አሁን በቀደምታ ጀዋር ጋር የተቀመጠ አንድ ፕሮፌሰር የአማራ አክቲቪስትን አፋለኝ ብላችሁ እስ ማለት ምን ማለት ነው? ምን አባት አቅፋት የተቀመጥኮች ደንቆሯለች አይደለም እንዴ? 3 ዓመት በሙሉ እሷ ላይ ኢንቨስት ከምታደርግ እንደዚህ አይነቱን ጠንካራውን የአማራ ልጅ ላይ ክብር እንኳን የማትሰጥ ደንቆሮ የሆንክ ነገር ግራ የገባ የአማራ ይሄ ዲያስፖራ የሚባል አፈር ብሎ አፈር ያስበላችሁ